ውድ ቤተሰቦቼ ሩታዬ ዛሬ አምሮባት አሸብርቃ ከወንድሟ ጋር ብቅ ብላለች ማለት ነው። በጣም ስንጠብቀው የነበረ ነገር ነው ዛሬ ማለት ነው። እውነት ለመናገር በጣም ደስ ብሎኛል። እኔ ገና ውስጡ ሳልገባ ታምኔቱ ሳየው ማለት ነው እንዴት ደስ እንዳለኝ ማለት ነው። እና ሩታዬ አንዳንዴ ማለት ነው እውነትሽ ነው ነገሮች አብዛኛው ጊዜ ካያችሁ ማለት ሩታ ቤተሰቦቿን አታስገባውም። በየትኛውም ነገር ራሷ ነበረ የምትጋፈጠው። ነገር ግን ዛሬ ከመከታ ወንድሟ ጋር ብቅ ብላለች። ወንድሟም ደግሞ ከአሁን ወዲህ እኔ ያለሁልሽ ልታለቅሺ አልፈልግም ሲል እንግዲህ ምላሽ ሰጥተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እርፍ የምትሉበት እንጀራ ይስጣችሁ ማለት ነው። ሁላችሁንም እውነት ለእናንተ ቃላት የለኝም፣ ሁሌም እንደምናገራችሁ ማለት ነው። እና ሩታዬ ዛሬ እንግዲህ አብዛኛውም ጊዜ እኔ ከካሜራ ጀርባ ነው የምጨርሰው እንጂ ቤተሰቦቼን በካሜራ ይዤ ስላልመጣው ነው እንጂ ሰው አጥቼ አይደለም፣ ወይም ደግሞ ሰው ከጎን የለኝም ማለት አይደለም ብላለች። እውነቷ ነው። ስለ ሩታ አብዛኛው ሰው ማለት ነው ቤተሰብ የላትም ወይ ወንድም የላትም ወይ የሚል አለ ማለት ነው። ነገር ግን ሩታ በነገሮቻቸው ወይም ደግሞ በአንዳንድ በሚፈጠሩ ነገሮች ሆነ ቢላ ሰውን ቤተሰብን ማስገባት አትፈልግም። በተቻላት አቅም እሷ ለመፍታት እሷ ለመጣር ነው የምትሞክረው። ነገር ግን ዛሬ እውነት አንዳንዴ በጣም ደስ ይላል እኮ ለሰው ማን እንዳለው ማሳየት ደግሞ ጥሩ ነው ማለት ነው። ሩታዬ በዚሁ አጋጣሚ ማለት ነው በአሁኑ ሰዓት ደግሞ አንቺ እንደዚህ በርትተሽ ጠንክረሽ ጎበዝ ሆነሽ በቃ ሌላ ነገር ትተሽ ከጎንሽ ያሉትን ሰዎች አርቀሽ በቃ ከቤተሰቦችሽ ጋር ከወንድሞችሽ ከእህቶችሽ ጋር እንደዚህ ቆፍጣና ሆነሽ ብትመጭልን በጣም ደስ ይለናል። በቃ በአንቺ ይሄ ነው የምንጠብቀው ማለት ነው። እና ሁሉም ነገር ያልፋል፣ ማያልፍ ነገር የለም። ጥሩም ጊዜ ያሳልፈሻል፣ መጥፎም ጊዜ ያሳልፈሻል። እና ከአሁን ወዲህ ሩታ እውነት ለመናገር ትወጥቃለች ብዬ እኔ ጭራሽም አላስብም። ምክንያቱም ጠንካራ ናት፣ ሩታዬ ጎበዝ ናት ማለት ነው። በስንት ጊዜ ነው ገና ዛሬ ከወንድሟ ጋር ቆማ እንደዚህ ያወራችሁ ማለት ነው። እስከ ዛሬ ለብቻዋ ነበረ ነገሩ ሆኖ ስትጋፈጥና ስትፈታ የነበረችው ማለት ነው። ግን እኔ በዚህ ነገር በጣም አድንቂያታለሁ። ቶሎ ብላ ቤተሰቧ ጋር ቶሎ ብላ አብዛኛውን ጊዜ የሩታ ቤተሰቦች እንዳያችሁ ባለፈው ሜላትም ተናግራለች፣ እኛ የተማርንነን ስለዚህ በሰው ትዳር መግባት አንፈልግም እንጂ ሩታን ማምጣትና ወይም ደግሞ ሩታን ያልሆነ ቦታ ሂጂ ማለት አላቀታንም፣ ነገር ግን በባለ ትዳር መካከል መግባት አንፈልግም ሲሉ መልስ ሰጥተዋል። ይሄ ደግሞ የታወቀ ነው። ማንኛውም ሰው በባለ ትዳር መሀል መግባትም የለበትም። በተለይ ደግሞ ልጅ ካላቸው ጋር ማለት ነው። ዛሬም ብለዋል ወንድምየው ማለት ነው። እኔ ትዳራቸው ልለይም ወይም ለሌላ ነገር አይደለም። ብቻ ሩታዬ ከአሁን ወዲህ እንዳታለቅስና እንዳታዝን ደግሞ አለውላት ከጎኗ። ከአሁን ወዲህ በጠራሽኝ ጊዜ ከጎንሽ ነኝ ብሏታል ማለት ነው። እና መከታ ወንድም ማለት ነው። ደግሞ ትዕግስቱ ደስ ሲል ማለት ነው አነጋገራቸው። እንግዲህ ሩታዬም በጣም ደስ ብሏታል ማለት ነው። ሲቀላለዱ ራሱ ደግሞ በጣም ውብ ናቸው ማለት ነው። እና ሩታዬ እንደዚህ መከታ ወንድም ስላለሽ ደግሞ በጣም ደስ ብሎናል። ይዘሽውንም ስለመጣሽም ደግሞ ካሜራ ማጠገብ ስላቀረብሽልን ደስ ብሎናል። የኛ ጠንበለል እህት ማለት ነው። የኛ ጀግና ይተዋ ማለት ነው። እና ጀግንነትሽ እንደዚህ አሳይ ማለት ነው። ለየትኛውም ነገር ቦታ እንዳሰጪ ሩታዬ ማለት ነው። እንደማሰጪም እርግጠኛ ነኝ። በአንቺ ተማመናለሁ። እና በዚሁ አጋጣሚ ልንገርሽና ሩታዬ ወንድምሽ ብቻ አይደለም፣ ቤተሰቦችሽ ብቻ አይደለም፣ ነገም ዛሬም እኛም ሁሌም ከጎንሽ ነን እና ሴት ነን እና ስትጎጂና ስታለቅሺ ደግሞ አንፈልግም ማለት ነው። ሞር እንኳን አጥፍተሽ ጥፋተኛ ሆነሽ እንኳን አለን ከጎንሽ፣ መቼም አንከዳሽም ማለት ነው። እና በዚሁ አጋጣሚ ብዙ አንቺን የሚወዱና አንቺ የሚያደንቁሽ ከወንድምም ከቤተሰብም በላይ የሚሳሱልሽ ድንቅ የሆኑ አድናቂዎች አሉሽ። በእነሱ ብቻ ኩራት ሊገባሽ ይችላል። እውነት እንዳንቺ የታደለ ማንም የለም። በጣም እድለኛ ነች። በጣም ጎበዝ ነች። እና አንዳንድ ሰው አስመሳይ ሰው የተለያየ ሰው ነው እንጂ ባንቺ የተገለበጠው እውነት ያንቺን ማንነትና ከመጀመሪያ ጀምረሽ መተሽ እኛን እንደዚህ ስብስብ አድርገሽ ግሩፕ ፈጥረሽ በአንቺ ስም ያሉት ያንን ውለታሽ እንኳን የማይረሱ ኦዲየንሶችሽ አሉ ማለት ነው። ወንድምሽ ብቻ አይደለም። እና እኛም አለን ከጎንሽ ማለት ነው። ክፉም ነገር መጣብሽ ደግም ነገር መጣብሽ እንጋፈጥልሻለን ማለት ነው። የኔ ውድ እህት እስካሁንም ድረስ ደርሰናል። አሁንም ደግሞ ማንም አያሸንፈንም፣ ማንም ደግሞ አይሰብረንም ማለት ነው። እንሰብራለን እንጂ ማለት ነው።
እና ውድ ቤተሰቦች የሩታዬ እህቶች በጣም ደስተኛ እንደሆነችም ደግሞ ተስፋ አደርጋለሁ። ኮሜንትን እያየው ነበረ። ሁሉም ደስተኛ ነው የሩታ መከታ ወንድም በመምጣቱ ማለት ነው። እና አንዳንዴ ዝምታ ወርቅ ነው እንደሚባልም ደግሞ አንዳንዴ በዝምታም በጣም ብዙ ነገር ልታሳልፉ ትችላላችሁ። ግን ዝምታም ካለ ማለት ነው። አንዳንዴ ግን ዝምታም መስበር ጥሩ ነው ማለት ነው። ሩታዬ ደግሞ ዛሬ ዝምታዋን ሰብራ ስለመጣች ደግሞ እኔ በጣም ነው ደስ ያለኝ ማለት ነው። ማን እንደ ወንድም እውነቴ ነው የምላችሁ እኮ ደግሞ ሲቀላለዱ ቢራቢሮ ሲላት እኮ ሲያቆላምጣት እኮ ወይኔ የኔ አባት ደስ አለኝ። እውነቴ ነው የምላችሁ በጣም ነው ደስ ያለኝ ማለት ነው። እና ወንድም ለእህት መከታ ነው፣ እህት ደግሞ ለወንድም መከታ ናት ማለት ነው። አብዛኛው ጊዜ ካያችሁ ማለት ነው ሩታዬ ቤተሰብ ስለ ሩታ ሲናገር ማለት ነው የድሮ ማንነቷ ከልጅነቷ እንቁ ድንቅ የሆነች ልጅ ናት መሰለኝ። ማዘርም ሲያወሩ ዛሬ ደግሞ ወንድምየው ራሱ ብስምላ ሲያቆለምጣት ማለት ነው ንግስቴ ነሽ አበባዬ ነሽ ምናምን ነገር ሲላት በጣም ነው ደስ እያለኝ ማለት ነው። ለሩታዬ ደግሞ ይገባታል። እና በዚሁ አጋጣሚ ከአብርሽም እህል ውሃችሁ ከሆነ እንደኔ ብትቀጥሉ መልካሙን እመኝላችኋለሁ። ደስ ይለናል። ነገር ግን ሩታዬ ይሄ ትዳርም ካልሆነ ይሄ ህይወትም ካልሆነ ነገ የተሻለ የሚፈልግሽ ይመጣል። የተሻለም ኑሮ የምትኖር ይመስለኛል። ግን አንዳንዴ ከዚህ በኋላ ሩታ መልካምነትሽን ብታቆሚ ደስ ይለኛል። ምክንያቱም ምንም ነገር ሰራሽ፣ ጥሩም ነገር ሰራሽ ሰው ምስጋና ስለሌለው በቃ በአሁን ወዲህ ቆፍጠን ብለሽ ቆፍጣና ሆነሽ ከልጅሽም ጋር ቡናም እያፈላሽ ምንም እያረግሽ በቤትሽ ብትመጪና በቤትሽ ብትሰሪ ለሰው በቃ የትኛውም ሰው እየመጣ የትኛውም ዩቱብ እየዞርሽ ማሳደግ ይብቃሽ። እና ይሄንን እኔ ብተውልኝ በጣም ደስ ይለኛል። ውድ ቤተሰቦቼ እንግዲህ ካጠፋውም በጣም ይቅርታ፣ ግን የኔ ፍላጎት ስለሆነ ነው ማለት ነው። ምክንያቱም ምን አለ መሰላችሁ ይሄንንም ከመሬት ተነስቼ አይደለም ያልኩት ማለት ነው። በቃ ሰው ብታረጉለትም ዝቅ ብትሉለትም ዝቅ አሉልኝ ደከመች ያላት የለም ለሩታዬ ማለት ነው። እና አስቡት ሩታ አይዲያ ባትፈጥር ማናቸውም የሚሰሩ የሚንቀሳቀሱ የሉም። ሁሉም ዩቱበር ለጥፎ ሲመጣ የሩታዬ ፈቶ ነው። የሆነ ነገር አድርጎ ሲመጣ የሩታዬ ፈቶ ነው። ሩታ ደግሞ ራሷን ዝቅ አድርጋ የሆነ አይዲያ ትፈጥርና በዛ በፈጠረችው እነሱ እየነገዱ ማለት ነው። እያንዳንዳችሁ እየመጡ የሩታዬ ስም ነው የሚያጻፉት ማለት ነው። እነሱ በሰሩት ቪዲዮ ሩታዬ እንድትሰደብና እንድትረገጥ ነው የሚያደርጉት ማለት ነው። እና ለዚህ ነገርም ቆፍጠን ብትይልን ብትመለሽልን ደስ ይለናል ማለት ነው። ሩታዬ በዚሁ አጋጣሚ ማለት ነው። እና አብዛኞቻችሁ ደግሞ ትፈልጉታላችሁ። ይሄንም ይብቃት ሩታዬ በቃ ደክማለች። ካሁን ወዲህ ሰውን አሳድጋለች፣ ብዙ ሰው ቀይራለች እና ወንድሟንም አምጥታ እንዳሳየችን ደግሞ እንደዚህ ቆፍጠን ብላ ከማንም ጋር ሳትነካከ ከራሷ ለምን 50 ቪው አይሆንም 30 ቪው አይሆንም ለሩታዬ ይበቃታል ማለት ነው። በቂ ነው ከጥራቱ ብዛቱ እንደሚባል ማለት ነው። እና ሩታዬ ባለሽበት ሁሌም ደስታ ሰላምሽን እንመኝልሻለን። ሩታዬ ሁሌም እንወድሻለን፣ ሁሌም እናከብርሻለን። የኛ ድንቅ የኛ እንቁ ደግሞ ሁሌም ሳቂልኝ እሺ። አንቺ ስትስቂ የሚናደድና የሚጭስ ስላለ ማለት ነው። እኛ ደግሞ እንደ ዛሬ ፍልቅልቅ ብለሽ እንደዚህ በመነጽር ዘና ፈታ ብለሽ እንድትመጭልን ነው የምንፈልገው ማለት ነው። እንግዲህ የሩታዬ እህቶች ሁላችሁም ከሩታ ጎን እንደምትሆኑ ተስፋ አደርጋለሁ። ባይ ባይ፣ ደህና ሁኑ።